ቤተሰብ ትላንት ሻውር ከመግባቱ በፊት ሄርሜላ ምን ስትል ሰምታችሁ ነበር? ምን ትፈልጋለህ? ምንስ ይወርድልሃል? ምን ላድርግልህ? ቀዝቃዛ ነገር ወይስ ደግሞ ሀሪ የሆነ ነገር እያለችው ነበር። አብርሽም ደግሞ ምንም አልፈልግም ብቻ ማረፍ ነው የሚፈልገው እያለ ነበር። ይወላችሁ ዛሬ ምን የመሰለ ቁርጥ ማለት ነው። ምን የመሰለ ሄርሜላ እንደደረገችው ሄርሜላ አብርሽን ልትንከባከበው እንጂ በጥፌ በጦሎ ልትለው አይደለም። በነገራችን ላይ ማለት ከሄርሜላ ቢሆንም አብርሽ ይጎዳል ወይም ደግሞ የሆነ ነገር ይሆናል ማለት አይደለም። ስለዚህ የዛሬው ደስ በሚል ነገር ብቅ ብላለች ማለት ነው በአዲስ እናንተ ምን መሰላችሁ? ነገሩን ካያችሁት ወይም ደግሞ ከተረዳችሁት ቅድም ለታ ብጥብጥ ተፈጥሯል በነገራችን ላይ አሁንም ያ ይፈጠራል ማለት ነው። ይቀራል ማለት አይደለም። ይሄም የእያንዳንዱን ነገር አይታችሁታል ብዬ አስባለሁኝ። ሲዛዞርና እንዲሁም ደግሞ ሲካሄድ የነበረው ነገር ምን ነበር? ሄርሜላ አብርሽን ይዛ ጠፋች ተብለዋል። እንዲሁም ደግሞ ኤፍሬምና ሩታም ላይ መጥቶ ነበር አይታችሁታል ብዬ አስባለሁኝ። የተለያዩ ነገራቶች እየተፈጠሩ ነው። ያም ሆነ ይህ ደግሞ አብዛኞቻችን ማለት በሚቻል ልክ እኛ የምንፈልገው ምንድነው? የአብርሽ ሰላምና እንዲሁም ደግሞ ዳህንነት ነው። ገባችሁ አይደል? ስለዚህ ምንም ይሁን ምን ዋናው ነገር እሱ ሰላም ከሆነ በኋላ ከሄርሜላም ሆነ ከሩታም ሆነ ከፈለገው ሰው ጋር መሆን ይችላል ብለናል ሁላችንም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ይወላችሁ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው ኢራት ግብዣውስ? ከዛስ በኋላ እናንተ አይጠፋችሁ። ለማንኛውም ደስ የሚለው ሄርሜላ ትላንቱ ንግግሯና እንዲሁም ደግሞ አብርሽን ስታገኘው የተሰማት የተሰማትን ስሜት ይሄ ማለት መግለጽ ይከብዳል። በነገራችን ላይ እኔ ግን ትላንት እኔ ልክ እንደ ሄርሜላ ነው የሆንኩት ማለት ነው። ልክ እንደ ሄርሜላ እምሬኔና እንደ ደስ ብሎኝ ማለት ነው። ያም ሆና ይህ ደስ የሚለው የአብርሽ ሰላም ነው። አብርሽም ደግሞ ሰላሙን አግኝቶ ደስተኛ ሆኖ እንደ መጀመሪያው ደስታ በደስታ ሆኖ ሚዲያውን ቅውጥ እንዲያደርገው ተስፋ እናደርጋለን። አሁን ሰሞኑን የነበረው ጫጫታ ይሄ ተብሎ የማይገለጽና የማይነገር ነበር። ዞሮ ሁላችንም እዚህ ጋር ከሩታ ይሁን ከሄርሜላ አይደለም ዋናው ነገር አንደኛው ሰው ሰላም ሲሆን ነው ከፈለገው ሰው ጋር መሆን የሚችለው። ስለዚህ ዋናው ነገር ደግሞ አብርሽ ሰላም ይሁንና ይምጣ። ከዛም በኋላ ከማን የሚለው ራሱ ይወስናል። እኛ አይደለም የምንወስነው። ከሩታ ወይስ ከሄርሜላ እኛ አንወስንለትም በነገራችን ላይ ማለት ነው። ግን ደስ ብሎኛል። ሄርሜላ እንግዲህ ቀጥይበት፣ ተንከባከቢው። እስቲ ሰሞኑን እንትን ብሎ ነበር፣ ተንከባከቢው በደንብ አድርገሽ። ከዛ እስቲ ያለው ለውጥ ወይም ደግሞ ያለውን ነገር በሙሉ እናያለን ይላችኋለሁ። እናንተ ምን ትላላችሁ? እናንተም ልክ እንደኔ ደስ ብሏችኋል እንዴ? አብርሽ ሄርሜላ ጋር በመሆኑ የሆነ ነገር ለውጥና ያለን ቢላችሁ ጠብቃችኋል እንዴ? እንደኔ ማለት ነው። እኔም እንደዛ ነኝ። ምሬኔ የሆነ ነገርማ ለውጥ ሰናይ ያንቀርም የሆነ ነገር ትንሽ ተቀይሮም ቢሆን አሁን ያለበት ተከታትሎ ቢደርሱበትና ተከታትሎ እንትን ቢያደርጉት ከዛ ቢመለስ በራሱ የሆነ ተስተካክሎ ይመለሳል እየመሰለኝ ነው። እናንተ ነው የምታውቁት፣ ግን እኔ ዝም ብዬ ሲገምተው ነው ማለት ነው። እናም ለዚህ ቤት አዲስ ከሆነ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እኔንም ምስኪን እህታችሁ አበረታቱኝ፣ ሰብስክራይብ አድርጉኝ፣ እንዲሁም ደግሞ ላይክ አድርጉ። አይከፈልበት፣ ምናችሁ ይቀነሳል። አሁን እኔን ለምሳሌ እናንተ ላይክ ብታደርጉኝ ማለት ነው ምን ትሆናላችሁ? ምናችሁ ይቀነሳል? ምናችሁም አይቀነስም እናንተዬ ማለት ነው። የምሬኔ ምናችሁም አይቀነስም። ስለዚህ ላይክ ሰብስክራይብ ከዛስ ኮሜንትም እየሰጣችሁን ብታበረታቱኝ ችግር የለም። ብቻ ይሁን ሰብስክራይብ አድርጉኝና ላይክ አድርጉኝ። ዋናው ነገር እሱ ነው።
ሌላው ነው። ሀሳብ አስተያየታችሁ ካላችሁ ደግሞ ማስቀመጥ፣ ከሌላችሁ ደግሞ ችግር የለውም እና ይወዳችኋለሁ ሁላችሁንም። ባይ ባይ።